ولقد أريناه آياتنا كلها فكذب وأبى يا الله ملكتنيا እንዲህ ሲሉ ሰምቻቸዋለሁ ይላል إن الحلال بين وإن الحرام بين حلال ግልጽ ነው እንዲሁም حرام ግልጽ ነው ከዲኑ ጉዳይ አላህ Subhanahu Wa Ta'ala ለባሮች የሚያስፈልገውን ነገር ገልጾላቸዋል አብራርቶላቸዋል ونزلنا إليك الكتاب تبيانا لكل شيء بانت لا أوردنا لهن الكتاب هل النجر لما جلس لما برارات هل النجر يمي جلس يمي أبرار سيهن هذا بلاغ للناس وهدى وموعظة للمتقين هذا بيان للناس بيان نو لسول جوج የሚያስፈልጋቸውን ጉዳይ የሚገልጽ የሚያስፈልጋቸውን ነገር የሚያብራራ ከሐላል ከሐራም ቀደም ያወሳናትም አያ ይህንኑ ማዕና የምታጠናክር ነች اليوم أكملت لكم دينكم وأتممت عليكم نعمتي የምትለው አያ ዲኑ ሙሉ ነው ለሰው ልጆች የሚያስፈልጋቸው ነገር ሁሉ የተገለጸበት ለሰው ልጆች የሚያስፈልጋቸው ነገር ሁሉ የተብራራበት يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم والله عليم حكيم أبررت على الله سبحانه وتعالى قال سؤال حاميم والكتاب المبين ألف لام را تلك آيات الكتاب المبين قلت يهنا كتابنا يا الله سبحانه وتعالى من مريع يتمولى يهنا ديننا والله سبحانه وتعالى لنيا يستن حلالو حرامو يتقلص أبت يتبرر أبت وما لكم ألا تأكلوا مما ذكر اسم الله عليه وقد فصل لكم ما حرم عليكم إلا ما اضطررتم إليه سلزي እውነታን የፈለገ ሐቅን የፈለገ ሐላል ሐራም የሆነውን ነገር ለይቶ መከተል የፈለገ ግልጽ የሆነ ዲን ነው የተሟላ የሆነ ዲን ነው إن الحلال بين بديناችን ሐላሉ ግልጽ ነው وإن الحرام بين حرامም እንደዚሁ ግልጽ ነው ነገር ግን وبينهما مشتبهات በመሐከላቸው አሉ የሚመሳሰሉ ነገራቶች እነዛ የሚመሳሰሉ ነገራቶች በአንጻራዊነት እንደ ሰውየው የሚታዩ እንጂ ወደ ዲኑ ወደ መመሪያው ወደ መርሁ ስንመጣ በግልጽ የተቀመጠ ነገር ነው በሐላልና በሐራም መሃል የሚባል ነገር የለውም ነገር ግን ከሰው ልጆች አንፃር ግልጽ ያልሆነላቸው ነገር ሊኖር ይችላል ይሄ ሐላል ነው ይሄ ሐራም ነው የሚለው ነገር ሊያደናግራቸው የሚችል ነገር ሊኖር ይችላል እንደ ዕውቀታቸው ያም ባለቤት ይኖረዋል የሚገለጽበት የሚብራራበት የነገሩ እውነታ የሚታይበት ማለት ነው ለዛም ነው አላህ Subhanahu Wa Ta'ala كسورة العمران هنوت آياتوش ليهن إشارة يدرقوا هو الذي أنزل عليك الآيات هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب سنة الله سبحانه وتعالى والردو يهنن كتاب بوسته قلت هنا آياتك يلبت سهن هن أم الكتاب كتابه من ملشا وانا مسارة الناس ناتشو
وأخر متشابهات عند متشابهات ينورالو እንዳሳለፍነው ከሰውየው አንፃር ግልጽ ያልሆኑለት ያልተብራሩለት እንደነዛ ሙህከም እንደሆኑት ታዲያ ያንን የውቀት ባለቤቶች ወደ ሙህከሙ መልሰው ትክክለኛ ታዊሉን ያውቃሉ ትክክለኛ ሁክሙን ይገልጻሉ እውነታን ፈላጊ የሆነውም አካል ወደ እነሱ ይመለሳል ዕውቀትን ይፈልጋል ይጠይቃል ከነሱ እንዲሁም ደግሞ ግልጽ የሆነለትን ነገር ይይዛል ሙተሻቢህ የሆነውን ነገር ትቶ ነገር ግን فأما الذين في قلوبهم زيغ ልቦቻቸው ላይ የጥመት በሽታ ያለ فيتبعون ما تشابه منه ከሱ የተመሳሰለውን ይከተላሉ ሙህከሙን ትተው ግልጽ የሆነውን ትተው አስል የተባለውን ትተው መመለሻውን ትተው እነሱ ናቸው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ኢሻራ ያደረጉት ለናታችን አይሻ ረዲየላሁ ዐንሃ فإذا رأيت الذين يتبعون ما تشابه منه فأولئك الذين سمى الله فاحذريهم የተመሳሰለውን ነገር ግልጽ ያልሆነውን ነገር የሚከተሉትን ካየሽ ተጠንቀቂያቸው فأولئك الذين سمى الله الناس ናቸው الله يطራቸው فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله بمالة الله سبحانه وتعالى يوساቸው በሰሃቦችም ዘመን ተከስቷል በዑመር ኢብኑ الخطاب رضي الله عنه ዘመን صبيغ የተባለው ሰው እንደዚሁ ተመሳሳይ የሆኑ አያቶችን እያመጣ ይህ ነገር የሚጋጭ ይመስላል እያለ ሰዎችን ለማደናገር ይሞክር ነበር ዑመር ኢብኑ الخطاب እስኪያገኘው ድረስ በዛ በትር ዑመር ኢብኑ الخطاب رضي الله عنه ስርዓት እስኪያስይዘው ድረስ በጣም መጥቶት አእምሮ ውስጥ ያለው ይህ ጥመት የጥፋት ዝንባሌ ይህ ህመም በሽታ እንዲወጣ ፈልገህ ከሆነ አንተ ዑመር ሆይ አሚር አልሙእሚኒን ወጥቷል አለ ብትገድለኝ ካሰብክ ግን አገዳደልህን አሳምራለ ተወው ዑመር ኢብኑ الخطاب ከዛ በኋላ ያ ሰው በዑመር ኢብኑ الخطاب رضي الله عنه تأديب ተጠቅሟል ان الله لا يزع بالسلطان ما لا يزع بالقرآن ሻሂዳችን ምንድነው የተመሳሰለን ነገር የሚከተሉ አካሎች ግልጽ የሆነውን ነገር ትተው ይህ ዝንባሌ ያላቸው አካሎች ወደ ጥመት የሚሄዱ ናቸው አላህ Subhanahu Wa Ta'ala በዛ ያወሳቸውና የገለጻቸው አማ ለአላህ Subhanahu Wa Ta'ala ሸሪዓ ሙንቃድ የሆኑት እጅግር የሰጡት ጥንቁቅ የሆኑ ባሮች ግልጽ የሆነውን ነገር ይይዛሉ ሙተሻቢህ የሆነ ነገር ሲገጥማቸው ወደ ሙህከሙ ይመልሳሉ ያልተረዱት ነገር ካለ ወደ ባለቤቱ ይወስዳሉ وتلك الأمثال نضربها للناس وما يعقلها إلا العالمون እነዛ ምሳሌዎች ናቸው አላህ Subhanahu Wa Ta'ala የሚያደርጋቸው በሚገባ ይረዷቸውም አይገነዘቧቸውም የውቀት ባለቤቶች እንጂ ብሎ አላህ Subhanahu Wa Ta'ala አመላከተ فاسألوا أهل الذكر إن كنتم لا تعلمون የውቀት ባለቤቶችን ጠይቁ የማታውቁ እንደሆናችሁ وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم የውቀት ባለቤቶች ለዛ ፍቱን መድኃኒቶች ናቸው ባላቸው ዕውቀት ልክ ያንን የሚገልጹና የሚያብራሩ ናቸው ያንን መድኃኒት ፍለጋ ወደነሱ መቅጣጨት ወደነሱ መምጣት ግድ ይላል ከዛ ውጭ ግን እንዳሳለፍነው ሙተሻቢህ የሆነ ነገር መራቅና መጠንቀቅ እሱ ነው ለአንድ ሰው ዲኑን የሚጠብቅለት ክብሩን የሚጠብቅለት ሰላም የሚያደርገው ከጥፋት የሚታደገው وبينهما أمور مشتبهات لا يعلمهن كثير من الناس كسوش بزهان ما يوقعቸው ዑለማዎች ምን አሉ እዚህ ላይ ኢሻራ አለ
ከሰዎች የሚያውቁት አሉ ማለት ነው። ነገር ግን ብዙዎች አያውቁትም። ብዙዎች ላይረዱት ይችላሉ። ብዙዎች በቀላሉ ላይገነዘቡት ይችላሉ። የእውቀት ባለቤቶች አህሎቹ ግን በቀላሉ ይረዱታል፣ ይገነዘቡታል። መረዳት መገንዘብ ብቻም ሳይሆን ለሌሎችም ያስረዱታል፣ ያስገነዘቡታል። ለዛም ነው አላህ ሱብሓነሁ ወተዓላ መመለሻ ያደረጋቸው። እነሱ ዘንድ አለ ጠንካራ የሆነ እይታ፣ ጠንካራ የሆነ ብርሃን፣ የእውቀት ማለት ነው። ከቁርአንና ከሐዲስ በሆነ እውቀት ያገኙት በዛ ያንን ነገር መለየት፣ ያንን ነገር በደንብ ማየት ይችላሉ። ሰዎች ያደናገራቸው ብዥታ የፈጠረባቸው ግራ የተጋቡትን ነገር ያብራሩላቸዋል። فمن اتقى الشبهات فقد استبرأ لدينه وإرضه ሹብሃትን የራቀና የተጠነቀቀ ብዥታ የፈጠረበት የሚያደናግረውን ነገር የተጠነቀቀ ማለት ነው። استبرأ لدينه وإرضه ዲኑንም ክብሩንም ጠብቋል። በዲኑም ላይ በክብሩም ላይ ቁሸት ብክለት እንዳይገባ ይታደጋል ማለት ነው። በዚህ ሰበብ ሹብሃትን በመራቅና በመጠንቀቅ استبرأ لدينه وإرضه ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከሱ ይወሳል እንዲህ ማለቱ ዳኡ ሪባ ወሪባ ተው ራቁ ወለድን አራጣን እንደዚሁ ወሪባ የሚያጠራጥርም ነገር ዳእ ማ የሪቡክ ኢላ ማ ላ ዩሪቡክ የሚያጠራጥርህን ነገር ወደማያጠራጥርህ ነገር ተወው። የሚያጠራጥረውን ነገር ትተህ የማያጠራጥርህን ነገር ያዝ ማለት ነው። ያንን ካደረክ ዲንህንም ክብርህንም ትጠብቃለህ። የሚያደናግሩ የተመሳሰሉ ግልጽ ያልሆኑ ነገራቶችን የሚከተል የሆነ አካል ልቡ ያንን ይላመዳል። ነፍስያው ወደዛ ነገር በጣም ታዘነብልና ወደ ቀጣዩ ትሸጋገራለች። ግልጽ የሆነውን ሐራም፣ ግልጽ የሆነውን ሙኻለፋ ለመዳፈር በቀላሉ ትችላለች። ለምን ቀድማ ልምምድ አድርጋለች ወደዛ ለመውደቅ። ጥንቃቄ ከሚለው ባህሪ ኢማናዊ ባህሪ ወጥታለች። ግዴለሽነትን ተላምዳለች። ስለዚህ ሐራምም ነገር ላይ ለመውደቅ ግድ አይኖራትም፣ በቀላሉ ትወድቃለች። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ኢሻራ ያደረጉን እንደዚህ አይነት ነገራቶችን እንድንርቅና እንድንጠነቀቅ ግልጽ ያልሆኑ ነገራቶችን ሹብሃቶችን የሚርቅ የሆነ አካል ከነዛ መጠንቀቅን የተላመደ የሆነ አካል ግልጽ የሆነውን ሐራም የበለጠ የሚርቅና የሚጠነቀቅ ነው ማለት ነው። ጠንቆቅ ነው። ይህ ኢማናዊ ባህሪ አላህ ሱብሓነሁ ወተዓላ የሚወደው ነው። ይህ ኢማናዊ ባህሪ ለባሪያ ዲኑንም ክብሩንም የሚጠብቅለት ነው። استبرأ لدينه وإرضه ومن وقع في الشبهات وقع في الحرام شبهات لا يودك ግን حرام لا يودقዋል በሁለት መልኩ አንደኛ حالا ግልጽ ያልሆነ ነገር መያዙ መከተሉ حرام ነገር ላይ ይጥለዋል። ያላወቀውን ነገር ያልተረዳውን ነገር መዳፈሩ حرام ነገር ላይ ጥሎታል። ጥንቃቄን አሳጥቶታል። ማወቅ መረዳት መገንዘብ ያለበትን ነገር ሳያውቅ ሳይረዳ ሳይገነዘብ እንዲሁ ተዳፍሮታል። ሁለተኛ መአለን ወደ ሐራም ይወስደዋል። ቅድም እንዳሳለፍ ነው ጥንቃቄ ከሌለው ግልጽ ላልሆነው ነገር ግዴለሽ ከሆነ ግልጽ የሆነውን ሐራም ወደ መዳፈር ይጎትተዋል። ومن وقع في الشبهات وقع في الحرام ይህንንም ነብዩ ሰለላሁ ዐለይሂ ወሰለም የበለጠ እንድንረዳው ምሳሌ ያደረጉልን በብዙ ምሳሌዎች ያስረዳሉ። ነብዩ ሰለላሁ ዐለይሂ ወሰለም ምሳሌያቸውም ድንቅ ነው። ከራኢ የርአ ሐውለ الحما እንደ አንድ እረኛ ነው የሚጠብቅ የሆነ ተከልሎ የተቀመጠ ስፍራ ዙሪያ እሱ ዳር ላይ አፋፍ ላይ ንጉሶች ከልለው የሚያስቀምጡት ቦታ ይኖራል። ትልቅ የሆነ ማሳ
ወይንም የግጦሽ መሬት ሊሆን ይችላል ብቻ ተከልሎ የተቀመጠ ነው ማንም እንዳይዳፈረው ማንም ወደሱ እንዳይገባ ማንም እንዳይነካው የተከለለ ነው ከራኢ يرعى حول الحمى እዛ ድንበር ዳር ላይ እንደሚጠብቅ እረኛ ነው ሹብሃትን የሚዳፈር የሆነ አካል ቀደም እንዳሳለፍ ነው በዛ ሁኔታ ላይ ያልተፈቀረ ነገር መዳፈሩ ብቻ ሳይሆን በቀጣይ ወደ አደገኛው መሸጋገሩ አይቀርም يوشك أن يرتع فيه እዛ ክልል ላይ ሊገባ የሚጠብቃቸው እንስሶች ወደዛ ተጃውዝ ሊያደርጉ ሊያልፉ ድንበርን ሊጥሱ ይችላሉ كالراعي يرعى حول الحمى يوشك أن يرتع فيه ጥንቃቄ ከሌለ ዲናችን ላይ በቀላሉ ሙኻለፋት ውስጥ መግባትና ሐራም ላይ መውደቅ ይመቻል ሐዲሱ እንዳመላከተው ድንበር ላይ እንዳለ አካል ወይንም ደግሞ በዛ ድንበር ላይ እንደሚጠብቅ አካል የአላህ Subhanahu Wa Ta'ala ድንበር አለ ለባሮቹ ያስቀመጠው እንዳያልፉት እንዳይገቡበት እንዳይጥሱት እንዳይዳፈሩት ያስቀመጠው ሐድ አለ አላ وإن لكل ملك حمى አዋጅ ንቁ ለሁሉም ንጉስ ሒማ አለው ከለሉ የሚያስቀምጠው ቦታ ማንንም እንዳይደፍረው ማንንም እንዳይነካው የሚባልበት አላ ወኢነ ሒማ الله محارمه አዋጅ ንቁም አለው የአላህ Subhanahu Wa Ta'ala ድንበር እርም ያደረጋቸው ነገራቶች ናቸው አላህ ድንበር አስቀምጧል تلك حدود الله فلا تعتدوها تلك حدود الله فلا تقربوها ብሎ አስጠንቅቋል የአላህ ድንበሮች ናቸው እንዳታልፏቸው የአላህ ድንበሮች ናቸው እንዳትቀርቧቸው የመጀመሪያው ከማለፍ ማስጠንቀቂያ ተሰጥቶበታል ያንን ድንበር ማለፍ የተከለከለ ነው ሁለተኛው ላይ እንዳትቀርቧቸው አሁን እንዳሳለፍነው ወደዛ ከተቀረበ በቀላሉ መዳፈርም ሊመጣ ስለሚችል እዛ ዳር ላይ ያለ በቀላሉ ወደ ቀጣዩ ሊሸጋገር ሊወድቅ ስለሚችል አላ ወኢነ ሒማ الله محارمه ثم قال الا وان في الجسد مضغه ከዛ አስከተለው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አዋጅ ንቁ በሰው ልጅ ሰውነት ላይ አለች አንዲት ቁራጭ ስጋ ሙድጋ ቁራጭ ስጋ ነች ትንሽዬ ነገር ነች ከአብዛኛው የሰውነት ክፍሉ ጋር ብናነጻጽራት ትንሽ የምትባል ሙድጋ ነገር ግን ትንሽም ብትሆን የዛ ሰው ሞተር አንቀሳቃሹ ነች ተክላ ቆመናውን መላ ሰውነቱን ሁሉ ወደዚህም ወደዛም የምታዞር የምታቅጣጭ ነች ያን ግዙፍ ሰውነት ያን ግዙፍ አካል የምትቆጣጠር ትንሽ የሰውነት ክፍል ነች አላ ወኢነ ፊል ጀሰዲ ሙድጋ ትንሽ የቁራጭ ስጋ አለች اذا صلحت እሷ ከተስተካከለች ከተቃናች صلح الجسد كله ملا يسونت كفل يستكاكلال يامرال يقانال واذا فسدت እሷ ደግሞ ከተበላሸች ከተበከለች فسد الجسد كله ملا ሰውነት ይበላሻል ይበከላል ምን ትሆን ያቺ ሰውነት ክፍል እንደዚህ ተአምረኛ የሆነች ሙሉ የሰውነት ክፍልን የምትቆጣጠር አላ وهي القلب አዋጅ እሷም ልብ ነች ያቺ ቁራጭ ስጋ ለሰው ልጅ መስተካከል ለሰው ልጅ መቃናት ለሰው ልጅ ባህሪው ጥሩ መሆን ወይንም ደግሞ መበላሸት ሰበብ ነች ልብ አላህ Subhanahu Wa Ta'ala የተለያዩ ቦታዎች ላይ አውስቷታል የተለያዩ አያቶች ላይ ጠቅሷታል የሰው ልጅ ዋና ነገር እንደሆነች አመላክቷል መገንዘብ መረዳቱ በሷ ነው أفلم يسيروا في الأرض فتكون لهم قلوب يعقلون بها
ያቺ ልብ ትረዳለች፣ ትገነዘባለች፣ ታውቃለች። አውቃም ያወቀችውን የተረዳችውን ነገር ወደ ተግባር ማምጣት ስትፈልግ መላ የሰውነት ክፍልን ታዛለች፣ ታመላክታለች። መንገድን ልትስት ልትጠምም ትችላለች። ስትጠምም መላ የሰውነት ክፍልን ይዛ ትጠማለች። ደስታ፣ ሐዘን፣ መልካምነት፣ ክፋት፣ ኢማን፣ ክህደት፣ ጣዓ፣ ዒስያን ሁሉ ነገር በሷ ዙሪያ ያለ ነው። አሳሳቢ የሆነች የሰውነት ክፍል ነች። ልዩ የሆነ ትኩረትን የምትሻ። ለዛም ነው ረሱል ሰለላሁ ዐለይሂ ወሰለም የዚህን ሐዲስ መጨረሻ ስለሷ በመናገር ያደረጉት አላ ወኢነ ፊል ጀሰዲ ሙድጋ፣ በሰው ልጅ ሰውነት ላይ አለች ቁራጭ ስጋ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉሁ፣ ከተስተካከለች መላ የሰውነት ክፍል ይስተካከላል። ኢብኑል ቀይም ዐለይሂ ረሕመቱላህ እንደ ንጉስ ይገልጻታል ያችን ቁራጭ ስጋ። ያንን የሰውነት ክፍል ሙሉ ለሙሉ የምትቆጣጠር፣ የምታዝ፣ የምትገዛ፣ የምታስተዳድር ንጉስ ነች፣ አሚር ነች። ሌላው የሰውነት ክፍል ለሷ ሰራዊት ነው፣ ታዛዥ ነው። መመሪያ የሚሰጠው፣ ስምሪት የሚሰጠው ያን ተከትሎ የሚያደርግ የሚሰራ ማለት ነው። ምላስን ለየት ባለ መልኩ ለሷ ሰፊር ነው ብሎ ያስቀምጠዋል። ለሷ አምባሳደር ነው፣ በሷ ውስጥ ያለን ነገር የሚገልጽ እሷን ወክሎ የሚናገር ማለት ነው። ስለዚህ ያቺ የሰውነት ሁሉ አዛዥ የሆነችው የስጋ ክፍል ቁራጭ ስጋ ልዩ ትኩረት ያስፈልጋታል፣ ልዩ እንክብካቤ ያስፈልጋታል። እሷን ለማስተካከል ባሪያ መስዋዕትነትን መክፈል ይኖርበታል። ለምን? እንዲድን፣ ለስኬት እንዲበቃ። እሷ ከተበላሸች ይዛው ገደል ትገባለች። እሷ ከተቃናችና ከተስተካከለች ከፍ ወዳለ ቦታ ታወጣዋለች። በአላህ ሱብሓነሁ ወተዓላ ፍቃድ ወደ ጀነት ተወስደዋለች። አላ ወኢነ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉሁ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉሁ። ኢማን፣ ተቅዋ በሷ ላይ ነው የሚሆነው። መሰረቱ እሷ ላይ ነው የሚጣለው። ከዛም በዙሪያው ግንባታውን ማጠናከር፣ ማስዋብ፣ ማሳመር ይፈልጋል። ለሷ የምንሰጠው ትኩረት ሁሉ ለመላ እኛነታችን የምንሰጠው ትኩረት ነው። ሙሉ ለሙሉ የኛ ማንነት ከሷ ጋር የተያያዘ ስለሆነ አእምሮ ከሷ ጋር ተያያዥነት አለው። ፍቅህ የሚለው ላይ አላህ ሱብሓነሁ ወተዓላ ወደዚህ ኢሻራ አድርጓል። አፈለም የሲሩ ፊል አርዲ ፈተኩነ ለሁም ቁሉቡን ያዕቂሉነ ቢሃ፣ ልቦች የላቸውም እንዴ የሚያስተነትኑባት? ልቦና ነች የምታስተነትነው። ነገር ግን ከዲማግ ከአእምሮ ጋር ግንኙነት አላት፣ ትስስር አላት እንጂ አቅል እሷ ላይ ነው ያለው። መረዳት፣ መገንዘብ በእሷ ላይ ነው ያለው። አፈላ የተደበሩን አልቁርአን አም አላ ቁሉብን አቅፋሉሃ፣ ይህንን ቁርአን አያስተነትኑም እንዴ? ወይንስ ልቦቻቸው ላይ ቁልፍ አለ፣ የተዘጋ ሆኗል? እሷ ከተዘጋች ቁርአንን ማስተንተን አንችልም ማለት ነው። መዛግም በእሷ ላይ ነው ያለው። الزيغ الانحراف متمم فلما زاغوا أزاغ الله قلوبهم تقلبابت عليك ونقلب أفئدتهم وأبصارهم كما لم يؤمنوا به أول مرة ونذرهم في طغيانهم يعمهون. هذا يسوى ما استكاكيا، يسوى مكميا، يسوى مدهانيت يتنو يالن اندهونه يا الله سبحانه وتعالى كتاب يملك تنيوسنا علينا يا الله. اما تستكاكلوا اما تكانوا بزانوا لزامنا الله سبحانه وتعالى سلا قرآن سيناقر للبوج لدراتوج فوسنا وشفاءنا يالو. سلا قرآن سياوسا
ለልብ መድኃኒት እንደሆነ የገለጸው። ያ አዩሃ الناس قد جاءتكم موعظة من ربكم وشفاء لما في الصدور በርግጥ መጥቷችኋል ከጌታችሁ ዘንድ የሆነ ተግሳጽ ምክር وشفاء لما في الصدور በደረቶች ውስጥ ላለ በሽታ ሁሉ መድኃኒት። ስለዚህ የልብ መታከሚያው ቁርአን ነው። የልብ መድኃኒቱ ቁርአን ነው። ፈውሱ የሚገኘው ከዛ ነው። ምናልባት ያንን መድኃኒት ለመስጠት በዛ መድኃኒት ህክምናን ለማግኘት ቅድም እንዳሳለፍ ነው ሐኪም ዶክተር ጠቢብ ያስፈልጋል። ያም የዛ ዕውቀት ባለቤት የዕውቀት ባለቤቶች አላህ Subhanahu Wa Ta'ala የመላከተባቸው እነሱ ናቸው ጠቢቦቹ። ለዛ በሽታ በልቦች ላለ በሽታ መድኃኒትን የሚሰጡት እነዛ የዕውቀት ባለቤቶች ናቸው። እነሱ ናቸው አጥባዎቹ የልብ ህመምን የሚያክሙ ዶክተሮቹ። ከዛ ውጪ መድኃኒቱ ይሄ ነው የአላህ Subhanahu Wa Ta'ala ኪታብ የረሱል ሰለላሁ ዐለይሂ ወሰለም ሱና የአላህ Subhanahu Wa Ta'ala ዲን ወሺፋኡን ሊማ ፊ الصدور በሱ ነው የምትለሰልሰው በሱ ነው የምትረጋጋው። ሲጨንቃት እረፍት ስታጣ ስትጠበብ በሱ ነው እርጋታን የምታገኘው። الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب እነዛ ያመኑ ሰዎች وتطمئن قلوبهم بذكر الله ልቦቻቸው ተረጋጋለች በአላህ Subhanahu Wa Ta'ala ذكر ألا أواج على الله سبحانه وتعالى بذكر الله تطمئن القلوب بالله سبحانه وتعالى ذكر لبوش سرقاقالج. الله نزل أحسن الحديث كتابا متشابها مثانيا تقشعر منه جلود الذين يخشون ربهم ثم تلين جلودهم وقلوبهم إلى ذكر الله. درك ينبرتشو تلسلسالج بالله سبحانه وتعالى ذكر بالله سبحانه وتعالى كتاب كذابها لا يمستطعت النجار بقلالو ماسكمت بقلالو ما بقل تشلالج بالله سبحانه وتعالى كتاب بملكتنيو سنة ديناتشنن بماوقنا بممار قدمن የኢማንን ዛፍ ልቦናችን ላይ መትከል ይኖርብናል። ከዛም በኋላ ያንን ሸጀረተል ኢማን የኢማን ዛፍ መንከባከብ ነው። ውሃን ማጠጣት የሚያስፈልገውን ነገር መስጠት እንደዚሁ በሱ ላይ የሚመጡ የተለያዩ የሆኑ አጥፊ ነገራቶችን በካይ ነገራቶችን ደግሞ አረሞችን መንቀልና ማስወገድ ያን ካደረግን በአላህ Subhanahu Wa Ta'ala ፍቃድ ልቦናችን ሰላማዊ ትሆናለች። ልቦናችን ጠንካራ ትሆናለች፣ የተስተካከለች ትሆናለች። እኛን ወደ ፈላህ ይዛ ትሄዳለች፣ ከጥፋት ታድነናለች፣ ትታደገናለች። ችላ ካልናት ከዘነጋናት በሷ ላይ የሚመጣ ማንኛውንም ነገር ከተቀበልን ነፍስያ ወደ ምትፈልገው ነገር ሁሉ ከተዘነበልን ትቆሽሻለች። ቆሻሻው ይበዛል፣ ሸክም ይሆንባታል፣ መንቀሳቀስ እንዳትችል ያደርጋታል። ሙሉ ለሙሉ የኢማንን ብርሃን ያሰጣታል፣ ጭልመትን እንድትሞላ ያደርጋታል። ወደ ገደል ይዛን ትገባለች፣ አደጋ ላይ ትጥለናለች። ለዛ ነው ቀደም ኢሻራ እንደተደረገው በአላህ Subhanahu Wa Ta'ala ንግግር ዘይግ باتباع المتشابه የሚመጣው ከልቦና ጋር የተያዘ እንደሆነ አላህ ኢሻራ ያደረገው ልብ ላይ ያለ ህመም ወደዛ እንደሚዳርግ ያመላከተን ነው። فأما الذين في قلوبهم زيغ فيتبعون ما تشابه منه يا زيغ ይዞ ደግሞ ወደ ገደል ይገባል ኢያዛን ቢላህ። ስለዚህ ዲናችንን መማር ቁርአን ሐዲስን መቅራት ቁርአን ሐዲስን ስንማር ስንቀራ ትክክለኛ አጥባዎቹን በትክክል የህክምና ባለሙያዎቹን መፈለግ በእነሱ መታከም ልቦናችንን ኢማናችንን ማስተካከል ልቦናችንን ማቃናት ይኖርብናል። እንደዚሁ ደግሞ
ወደ ተግባር መቀየር ያወቅነውን የተማርነውን ፍሬ እንዲያፈራ ማድረግ ያ ፍሬ በራሱ ልቦናችንን የሚያጸና ነገር ነው ልቦናችንን የሚያቃና የሆነ ነገር ነው መልካም ስራ الأعمال الصالحة መልካም የሆኑ ስራዎች ልቦናችን መልካም እንዲሆኑ ያደርጋል ኸይር ነገርን ስትላመድ ልቦናችን የምታስበው ኸይር እንዲሆን ያንን ሰራዊት ወይም ደግሞ ያንን ሰውነት ወደ መልካም ነገር እንድታስ ያደርጋል ነገር ግን ጥፋትን ካላመድናት ቸላ ብለናት መልካም ስራን ካላሰራናት በዛ ላይ እንድትታገል ካላደረግናት ቀጥታ የምትወስደንና የምትነዳን ወደ ጥፋት ይሆናል ትተናታል በሷ ላይ ያስቀመጥነው የሆነ የተከልነው ነገር የለም እሷን የተንከባከብንበት የሆነ ነገር የለም በሷ ላይ የተጠራቀመው ቆሻሻ ነው ሙሉ ለሙሉ ትቆሽሻለች ሙሉ ለሙሉ ትሸፈናለች ጨለማ ትሆናለች ምንም ማየት መገንዘብ መረዳት እስከማይቻል ድረስ ማለት ነው ወንቀልቡ አፍኢደተሁም ወአብሳረሁም كما لم يؤمنوا به أول مرة ونذرهم في طغيانهم يعمهون دقمهم دعاء الله سبحانه وتعالى ملمن الله سبحانه وتعالى مما زوتر يهتشل لبوناتشن لما تبقى تلك سببنا باوكتشوم نقر بترداتشوم نقر بالتشبتهم نقر ليس اناتن اندتاقين اندات ولاقد كمان قد اندات وطع يهدج بانكفات اندات ودك دعاء ትልቁ መሳሪያ ነው እሷን ማስኛ መንገድ ነው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት ከነበረው ዱዓ አብዛኛው ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይህን ዱዓ ያደርጉ ነበር ያ ሙቀልበል ቁሉብ ثبت قلبي على دينك አንተ ልቦችን የምትገለባበት ይሆንከው ጌታ ልቤን አጽናት በዲንህ ላይ እናታችን አይሻ ረዲየላሁ ዐንሃ من أبزاو يهنن دعاء ما درجه بلا طيقش لنبي صلى الله عليه وسلم نبي صلى الله عليه وسلم من الوقت إن القلوب بين أصبعين من أصابع الرحمن لبوتشكو بالله سبحانه وتعالى هلتاتوش محل يالوناتشو أتقال أي آدم من لبوتش يفلقون كتي أدرقوان يفلقون يتموان يفلقون كتي أدرقوان لهداية يوفقوان يا يسو فضلنا هداية التوفيق محض فضل الله عز وجل يا الله سبحانه وتعالى طرت على ترفاتون وشروتاون وسطولاي ملكامنتن كننتن اونتنينتن لا يبت باريا يميوفقው የሚሰጠው ለዛ ነገር አህለ ላልሆነው አካል የሚከለክለው ይህም በደል አይደለም አድሉ ነው ፍትሃዊነቱ ነው ولا يظلم ربك احد هدايان አግኝተው ተመርተው ያሉ አካሎች በአላህ Subhanahu Wa Ta'ala فضل ነው ጥመት ላይ ያሉ አካሎች ወደ ጥመት ይሄዱ አካሎች አላህ Subhanahu Wa Ta'ala ተቷቸዋል ውስጣቸው ባለ ክፋት እነሱም ባስገኙት የተለያየ ሰበብ ለንሂራፍ በቅተዋል ሙሉ ለሙሉ አላህ Subhanahu Wa Ta'ala ፈضሉን ለሁሉም አላደረገውም ለፈለገው አላህ Subhanahu Wa Ta'ala ውስጡ ላይ እውነተኝነትን ላወቀበት አካል ሰጥቶታል አይገባውም ላለው አካል ደግሞ ይከለክለዋል የሂዳያን فضل هدايه البيان የመግለጽ የማብራራቱ ሂዳያ ለሁሉም ከመሆኑ ጋር ለሁሉም የሰው ልጆች አላህ Subhanahu Wa Ta'ala بيانن አድርጎላቸዋል هل اتى على الانسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا من قدون مرتنا ولا على لسولج وهديناه النجدين ولتن من قد أملاكته على الله سبحانه وتعالى كالزوج توفيق هداية التوفيق يا الله سبحانه وتعالى محض فضلنا السلف اللقوا بارين ميساتو ስለዚህ ልቦናችንን ያንን ሂዳያ እንዲሰጣት ዱዓ ማድረግ ይኖርብናል አላህን መለመን ይኖርብናል ነብዩም ሰለላሁ ዐለይሂ ወሰለም ለዛ ነበር አላህን Subhanahu Wa Ta'ala የሚለምኑት ልባቸውን እንዲያጸናላቸው ልባቸውን እንዲመራላቸው በዛ መንገድ ላይ ጽናት ያገኘ ባሪያ አላህ Subhanahu Wa Ta'ala እስከ ፍጻሜ ያደርሰዋል አለበለዛ ግን ያቺ ልቦና ልትገለበጥ ትችላለች መጀመሪያ ከነበረችበት ነገር ልትለወጥ ትችላለች ወደ ዘይግ ልትገባ ትችላለች ስለዚህ አላህን Subhanahu Wa Ta'ala አዘወትረን መለመን ይኖርብናል ልቦናችንን
እንዲያጸናልን ልቦናችንን እንዲመራልን ከዱዓቸውም ነበር ነብዩ ሰለላሁ ዐለይሂ ወሰለም ወስሉል ሰኻኢመ ሰድሪ ለበላይ ከሚመጡ በሽታዎች ጋር በተያያዘ የተለያዩ በሽታዎች ይመጡባታል ከነዛ በሽታዎች አጽዳት ነፃ አድርጋት እነዛን በሽታዎች ንቀልላት እሱ አላህ Subhanahu Wa Ta'ala ቻይ ነው አንተ ሰበቡን ታደርሳለህ ከሰበቦቹ ውስጥ አንዱ አላህን መለመን ነው አንደኛ ልቦናችንን በቁርአንና በሐዲስ ማከም ነው ብለናል ህክምናውን ከባለሙያዎቹ መፈለግ ነው ብለናል የእውቀት ባለቤቶች ወደ እነሱ በመጠጋት ሌላው አላህን Subhanahu Wa Ta'ala መለመንና መማጸን ልባችንን እንዲያጠራልን ልባችንን እንዲያጸዳልን እሷ ላይ ከሚመጡ የተለያዩ መጥፎ የሆኑ ቆሻሻ ነገራቶች እንዲጠብቃት ወስሉል ሰኻኢመ ሰድሪ ብዙ በሽታዎች አሉ ከሂቅድ ከሐሰድ ከዛ በፊት ኩፍር ኒፋቅ ሪያ የመሳሰሉ በሽታዎች ዑጅብ ክብር ሌሎችም ብዙ በሽታዎች አሉ የልብ በሽታዎች ከነዛ ሁሉ ነፃ ለመሆን አላህን Subhanahu Wa Ta'ala ዘወትር መለመን አላህን Subhanahu Wa Ta'ala መማጸን ይኖርብናል ቀደም ኢሻራ አድርገናል መልካም ስራ ከመልካም ስራዎች ውስጥ ጾምን ማብዛት ልቦናችንን የሚያስተካክል ነገር ነው ለዛ ነው አላህ Subhanahu Wa Ta'ala ስለ ሱያም ሲናገር ምን ያለው كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون يا رمضان ورصوم يتننققوا ለዛ ነው ልባችን ላይ የሚኖር ገፍላ የሚጠራቀም የተለያየ በሽታ የማይረቡ የማይጠቅሙ የተለያዩ ኮተቶች ቢያንስ በዛወር እንዲራገፉ ቀለል እንዲለን ለመልካም ስራ መቅጣጨት እንድንችል ምክንያቱም የሰው ልጅ ሲጠግብና ሲራብ ልዩነት አለው ብዙ ጊዜ ሲጠግብ የመለስለስ የመቃናት ነገር የለም ጥጋብ እንደውም ወደ ማዕሲያ ወደ ወንጀል በልበል ነው የሚለው ወደ ወንጀል ነው የሚገፋፋው ሲራብ ግን መለስ ይላል ለስለስ ይላል ለዛም ነው ነብዩ ሰለላሁ ዐለይሂ ወሰለም صيام شهر الصبر وثلاثة أيام من كل شهر تذهب الوهر في الصدر يصبرون ور مصوم يا رمضان ور كي يوروا ሶስት ቀናቶችን መጾም በልብ ላይ ያለ በሽታን ያስወግዳል አሉ ለልብ በሽታ መድኃኒት ይሆናል ቀደም እንዳሳለፍነው ራሱ ጾም መራብ መጠማት ለስለስ እንዲል ያደርገዋል ያለሱ ኢላጅ ነው መድኃኒት ነው ህክምና ነው ሲጠግብ የማያስታውሰውን ባልተራበ ጊዜ ትዝ የማይለው ነገር ሁሉ በሚራብ ሰዓት ቆም ብሎ የሚያስብበት የሚያስተነትንበት እድል ይፈጠርለታል ለዛም ነው እንዳሳለፍነው የረመዳን ወር ጾም የተደነገገው አመቱን ሙሉ ነፍስያ ለቀቅ ብላ የተለያዩ ጥፋቶች ላይ ከዋለች የተለያዩ መጥፎ ባህሪያትን ስነ ምግባርን ተላብሳ ከነበረች በዛ ወር ጾም ያ ሰው ራሱን ያያል ይፈትሻል ባህሪውን ስነ ምግባሩን በዲን ላይ ያለውን ጥንካሬ ይፈትሻል ራሱን ይገመግማል ለማስተካከል ይረዳዋል አላህ Subhanahu Wa Ta'ala ሰበብ አድርጎለት ይታከምበታል ያንን ህክምና የሚያገኝበት ኢባዳ ይሆናል ኢባዳዎች በጥቅሉ ከሰላት ዘካን ከመስጠት ሰደቃን ከማብዛት ከሐጅ ከዑምራ በመልካም ማዘዝ ከመጥፎ መከልከል እነዚህ ሁሉ ልብን ለማስተካከል ሰበብ ናቸው ልቦናችንን የሚያክሙ ነገራቶች ናቸው ለየት ባለ መልኩ ግን ሲያም ስለተወሰነው ኢሻራ ያደረግነው ስለዚህ ይህችን ልቦና ከጠበቅን በእነዚህ ነገራቶች በሌሎችም ሰበቦች መድኃኒት የሚሆኑላት ነገራቶች ካከምናት ከተንከባከብናት በአላህ Subhanahu Wa Ta'ala ፍቃድ ወደ አላህ ውዴታ ታደርሰናለች ውብ ያማረች ልቦና ትሆናለች የምታስበው ቀን ነው የምትሰራው ወይንም ደግሞ እንዲሰራ የምታዘው ሰውነትን መልካም ነገር ነው መጥፎ ነገር ላይ መዋል አትፈልግም ከመጥፎ ነገር ትሸሻለች መጥፎ ነገርን ማሰብ አትፈልግም ያንን ትሸሻለች
እንደዚሁ ወደ መጥፎ ነገር ሰውነትን ማቅጣጫት አትፈልግም ከዛም ዘወር ትላለች ችላ ካልናት ግን ወደ ብዙ ጥመት ትሄዳለች ወደ ብዙ ጥፋት ትወስደናለች نسأل الله سبحانه وتعالى أن ينفعنا بما سمعنا فسبحانك وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك